ምናሴና ሰላም በሃና ዙሪያ እናታቸውን ወቀሱ። ሃና ልትመሰገን ይገባል ብሎ ዶክተሩ ነገራቸው። ዶክተር ከሃና ጋር ከዚህ ትወጡ ወይ እናቴን ለብቻዋ ላናግራት አለች ሰላም። ምን ፈልገሽ ነው ብቻዬን ልታናግሪኝ የፈለግሽው በማለት ወይዘሮ ሜላትም ልጇን ጠየቀቻት። ዶክተሩ ለምናሴ ምንድን ነበር እያለው በዚህ ዘመን ልብህ ንጹህ ነው፣ ለልጅ የሚወረስ ነው፣ አደራ እንዳይቆሽ ጠብቀው በማለት በአደራ መልክ ለምናሴ ነገረው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተርፍርፍ ይበል። ኖላዊ ድራማ ክፍል 19 በዛሬው ክፍል ላይ ሰላም ጥሩ ሁኔታ ላይ ናት ያለችው። እናቷም ሀንዬም አጠገቧ ናቸው እያሉት እንግዲህ ሀንዬ ልትመሰገን ይገባል ብሎ ዶክተሩ ተናግሯል። እሷ ምን አድርጌ ነው በማለት ተናግራለች። ሰላምም እናቷን ወቅሳታለች። ሁለተኛ ደም እንድትሰጥ እየጨቀጨቅሻት ነበረ፣ እኔ እድኜ እሷ እንድትሞትም ትፈልጊ ነበረ፣ በጣም አዝኜብሻለሁም በማለት እናቷን ወቅሳት ነበረ። ሀንዬ ወደዛ ተመልሳ እሷ ምንድን ነበር እያለችው እጇን ጭብጥ አድርጋ ተመስገን ሰላምዬ በማለት ደስ ብሏት ነበር። ወደ አባዬ ጋር ልሄድ በማለት ፍቃድ ጠይቃቸው ነበር። አንቺም የመንተኞች እናት ሆንሽ ሀንዬ አመሰግናለሁ ሂጂ በማለት ወይዘሮ ሜላት ነግራት ነበር። አባቷ ኖላዊ ደግሞ ከአሲር ጋር ምንድን ነበር አሲር ተኝቶ ነበር፣ ተነስ እያሉ እየቀሰቀሱት ነበር። እሱ ደግሞ ከምኔው ነጋ ገና አይደለም ወይ እያለ ለሳቸው እየመለሰላቸው ነበር። ተነሳና ቤተ ክርስቲያን እንሄድ በማለት ጠየቁት። ከአንዳንዴ እንኳን ብንቀር ምን አለበት በማለት ለእሳቸው መለሰላቸው። እንዴ ሲመቸን እነወይ መሄድ ብቻ ያለብን በማለት አብረው ተያይዘው ቤተ ክርስቲያን ይሄዳሉ። ሀንዬ ከዛ እንደተሰናበተች ወደ ዶክተሩ ቢሮ ነው የሄደችው። ዶክተሩን ያለችው ነገር ምንድን ነው? አመሰግናለሁ ዶክተር በማለት ለሱ ምስጋናውን ታቀርብለታለች። ምን አድርጌ ነው አንቺ ነሽ የምትመሰገኒው በማለት ዶክተሩ ብሏት ነበር። አንደኛ የቤተሰብ ምስጢር ጠብቀህ፣ ሁለተኛ ደግሞ ለኔ ያሰብክልኝ በማለት በጣም እሱን ታመሰግነዋለች። አንቺ መልካምና ጥሩ ልጅ ነሽ ሀንዬ በማለት ይልቁንስ ያ ማን ነበር ስሙ በቀደም ቢሮዬ መጥቶ ነበር ምናሴ የሰላም ወንድም በማለት የእሱን ስልክ ቁጥር ከሷ ይቀበላል ይጠይቃትና ምክንያቱም ሊመክረው የእሱ የትንሽ ትልቅነቱ እህቱን በሌላ ሰው ደም እንድትድንና እህቱ ድና ይችኛዋ እንድትጎዳ እያልፈለገ በሰው ደም ከምትድን ብትሞት ይሻላታል በማለት እንባ አውጥቶ አይኑ እስከሚቀላ ድረስ ስስቅ ብሎ እያለቀሰ ለዶክተሩ ነግሮት ነበርና ዶክተሩም በጣም ተገርሞ ነበረ ልጁን እንደዛ ብሎ ምናሴ ሲመልስለት። ወደዛ ቤት ሄዳ ነበረ። እንግዲህ ሁለቱ መንገድ ላይ ተቀምጠው ሀንዬም ቤት የለችም። ኖላዊና አሲርም ምግብም አልበሉም፣ እርቧቸዋል። ከቤተ ክርስቲያን ሲመለሱ መንገድ ላይ ቁጭ አሉ። እርቧቸዋል፣ ምግብ የለም። አሲር የተገኘውን ምግብ ሲበላ እሳቸውም ለመመገብ እጃቸውን ወደሱ ሲያደርጉ እንብላ በማለት ሲጠይቁት አትበሉም በማለት እሱ ተናገረ። እንዴት በማለት ኖላዊ ተናገሩ። ይሄ ምግብ ለርሶ አይሆንም፣ ሀና እንዴት አድርጋ ለርሶ እንደምትጠነቅቁሎት አውቃለሁ። ይህንን ለብላና ለርሶ ሌላ ምግብ እፈልጋለሁ፣ ያን ጊዜ አብረን እንበላለን በማለት ሲመልስላቸው ሁለተኛ ትበላ በማለት እሺ እስከዛ ስኔ ራብ ልሙት እንዲህ ብለው ኖላዊ ለአሲር ይመልሱለታል። እንደምንም ያንን ምግብ ይበላና ይጨርስና እሳቸውን ከተቀመጡበት ለመደገፍ ለማንሳት ሲሞክር አትንካኝ ራሴን ችዬ እቆማለሁ በማለት ከዘራቸውን ተደግፈው ወደ መንገድ ይቀጥላሉ። መንገድ እየሄዱ እያለ እሱ ምንድነው አሳብ ገብቷል። ምክንያቱም በሱም በሳቸውም ኪስ ሳንቲም ስለሌለ ራበኝ ሲሉት ምን እንደሚሰጣቸው ለሳቸው የማይስማማ ምግብ ስለሆነ ተጠንቅቆ ነበር ያ ምግብ አብረው ያልበሉት።
መንገድ ላይ እየሄዱ እያለ አንድ ሰውዬ ከፊታቸው ሲሄድ ላፕቶፕ እየያዘ ነበርና አይኑ በጣም የሆነ ቀለወጥ ሲል እሳቸው ያዩትና በጣም ይቆጡታል። ምክንያቱም ያንን ሰርቆ ለእሳቸው ምግብ ሊገዛላቸው አስቦ ነበር። ምን እየሰራህ ነው? ምንድነው የማየው ነገር ብለው እሳቸው ቁጣቸውን ቀጠሉ። እሱም ምንድነው እያለው በቃ ብሎ ምንም እያለው ነገር የለም። ላፕቶፕ ነበረ ለመውሰድ ይህንን ሲነግራቸው አንተ ምንድነው ታጥቦ ጭቃ በማለት እንግዲያውስ ከቤቴስ ምን እንደዘረፍ ካውቃለሁ በማለት እሳቸው ይቆጡትና ጥለውት ወደ ቤት ሄዳሉ። እሱም ወደ ለመደበት ጎዳናው ላይ ተቀምጦ እየተከዘ ነበር። ሀንዬ እዛ ቤት ሄዳ ወይኔ አባዬ በራም ሞቷል እያለች ምግብ ልስራ እያለች ምግብ እየሰራች እሳቸው ይመጡና ሀንዬ አለሜ እንዴት ነሽልኝ በማለት እሷን እቅፍ አድርገዋት ከሳሟት በኋላ አሲርን ትጠይቃቸዋለይ። አመሉ ተነሳበት በማለት ለእሷ ይነግሯታል። ምን አለ ባይሰርቅ በማለት እሷ ለእሳቸው ትመልስላቸዋል። ከዛ ምግብ እርቦኛል በማለት ያን ምግብ አቅርባ እየተጎራረሱ አራባዬ ጉርሻው ትልቅ ነው እያለች ለሳቸው እየነገረች ማታ እኮ ስልክ እንደደወልሽልኝ እንዴት ስፍስፍ እንዳልኩኝ ሀንዬ በማለት ለእሷ ይመልሱላታል። እኔስ ቢሆን አባ በማለት አሁንም እሷ ትመልስላቸዋለች። አሲር ግራ ገብቶታል። ወይዘሮ ሜላት ምንድን ነበር እያለችው ወደ ቢሮ ሄዳ ወደ ቢሮ ስልክ መደወል ፈልጋ ስትመለስ ቢሮ ስልክ ላናግር ፈልጌ ሄጄ ነው ብላ ለሰላም ስትላት እኔ ምን አገባኝ በማለት ያቺ የዳነችው በሀንዬ ደም የዳነችው ልጅ ለእናቷ መለሰችላት። ለምንድን ነው እንደዚህ የምትሆኑ? ፊትሽንሽ ለምን ታዞሪያለሽ ወደ ግድግዳው? አመመሽ ወይ በማለት ስትጠይቃት አሞይ መሰለኝ እየተኛሁት በማለት በቁጣ መልክ ለእናቷ ትመልስላታለች። ምናሴ ጋር ትደውልና ምናሴ ወደዛ መምጣት እንዳለበት እሱ ሲነግራት እንዳትመጣ በማለት ትነግረዋለች። ወደዛ ቤት ሰላምዬ እዛም ሆስፒታል እንዳለች እናቷም ሆስፒታል እየጠበቃቻት እንዳለ ምንድን ነበር እያደረገችው? ሀንዬ ለአባቷ ምግብ ከሰጠች በኋላ ወደዛ ስራ ቦታ እየተመለሰች መንገድ ላይ አሲርን ታናግረውና ለምንድነው እዛ ቤት ያልመጣኸው? ደግሞ ለምንድነው ከአባዬ ጋር የተጣላኸው? በማለት እየነገረችው ነበረ። እኔ ምን ልበላችሁ፣ በእኔም ኬስ ሳንቲም አልነበረም፣ በእሳቸውም የለም። እርቦን ነበረ፣ እኔ በልቻለሁ። ስለዚህ ለእሳቸው ምን ላብላቸው? ለዚያ ነው ስርቆት ለመስረቅ እየፈለኩት በማለት ለሀንዬ ይመልስላታል። ይህንን ሁሉ ያደረከው ለአባዬ ስትል ነው፣ ተመስገን በማለት ለእሱ ትነግረዋለች። እኔ የምነግርሽ ነገር ቢሆን አባትሽ አባቴ ናቸው በማለት ለሀንዬ ይነግራታል። አሲርን እንደዛ ካሳመነችው በኋላ ወደ ቤት ይዛ ለመሄድ አስባለች። ሀንዬ ቤት ሰላምን ደግፋት ከእናቷም ጋር እንደሄደች ምግብ ሰርቶ አዘጋጅቶ እየጠበቀው አሲር ምንድን ነበር እያለው ተቀመጡ ብሎ እንደተቀመጡ እናቱ ቆማ ነበር። እኔንስ ተቀመጭ አትለኝም ወይ በማለት ለልጇ ስትጠይቀው ተቀመጪ በማለት ኮስተር ብሎ እሱም ተነስቶ ይሄዳል። ምክንያቱም ስለ ሀና ስለ ቂም ስላዘባት ምግብ ሁለቱ እየበሉ በአንድ ሳህን እንብላ በማለት ሰላም ለሀና ትነግራታለች። ይሻላል ብላ ስትላት አዎ። ከዛ አሲር እየጨማመረ አብረው ሲበሉ የዚህ ቤት ችግር በማለት ኮስተር ብላ ወደ ትነሳለች፣ ወደ ክላሷ ትገባለች። እናታቸው ማለት ነው። የሀንዬን ነገር አንስተው ክላሳቸው እህትና ወንድም እየተጫወቱ ደግነቷ ሰላም ታማለች ብዬ እኮ ስደውልላት እንዴት እንደተጨነቀች እንዴት እንደመጣች በማለት ወንድሟ ይነግራታል። እኔ የምለው የእሷ እኮ አቤት ደግነቷ፣ አቤት ንጹህነቷ፣ አቤት መልካምነቷ ምን አለ እንደሷ ቢያደርገኝ በማለት ለእሱ ትመልስለታለች። ለወንድሟ ደግሞ ያቀደችው ነገር ሲሳካላትና ሲሆንላት ብላ ስትነግረው ዶክተር ስልክ ደወለለት ለምናሴ። ይቅርታ አላወቅኩህም ማልበል በማለት ያንን ስልክ ያነሳና ዶክተር ነኝ ብሎ የሰላምን ያከምኳት በማለት ሲነግረው ሰላም ትደነግጥና
አታንሳውም እንዳትገናኙም በማለት ለሱ ትነግረዋለች። እሷ ግን ምስጢሩን ሊነግርብኝ ነው ለወንድሜ ብላ እየተርበተበተች ነበር። እሱ ግን በጭራሽ እንደዛ አልነበረም። እናታቸው ወደ እነሱ ክላስ ስትገባ እሱ ብድግ ብሎ ሊወጣ ሲል እናቲቱ የት ልትሄድ ነው ተቀመጥ ብላ ልጁን እንዲቀመጥ ታደርገዋለች። ያደረገችውን ስህተቷን ጥፋቷን በሀና ላይ እንደዚያ ያደረግሽውን ሀና አንድ ነገር ከምትሆን እኛ ሁለታችን ብንሞት ይሻላል፣ እሷም ታማሚ አባት አላትም ሲል ምናሴ ለእናቱ መለሰላት። ምክንያቱም ለምንድነው እኔን እንደ ቆሻሻ ስታዩኝ የምትጸየፈኝ በማለት ለተናገርኩሽ ይቅርታ አድርጊልኝ ብሎ ተነስቷት ጧት ተማሪ ነኝ ትምህርት ቤት መሄድ አለብኝ በማለት ከዚያ ክላስ ጥሏት ይወጣ። ቁጭ ብላ ከልጇ ጋር ነበረችና ሰላምም እግራ ገብቷታል፣ ቂም ይዛባታለች። እንዲሁም ደግሞ እናቷም ባጠፋችው ጥፋቷ ስቅስቅ ብላ እያለቀሰች ነበር። ሀንዬን ትጠራትና ሀና አጠገቧ ታስቀምጥና ይቅርታ ትጠይቃታለች። ምክንያቱም ለልጇ ስትል የከፈለችላትን መስዋዕትነት እንደገና ልጄን ለማዳን አንቺን እንደዛ ያደረኩት ይቅርታ አድርጊልኝ በማለት ነግራት ነበር። ምን አለ እኔ ለአንድ ቀን እናትሽ ቢያደርገኝ ምን አይነት የተባረከ ማህፀን ነው አንቺን የተሸከመ በላ አንቺን ወለደ እናት በማለትም አመስግናት ነበር። የወለደችኝ ሳትሆን ያሳደገኝ ነው በማለት ለሷ ነግራት ነበር። አመስግናታለች። አባትሽን አንድ ቀን ልተዋወቃቸው እፈልጋለሁም በማለት ለሷ ስትነግራት አስተዋውቅሻለሁ እህትዬ በማለት ለሷ ትመልስላታለች። በስተመጨረሻ ዶክተሩና ምናሴ ተቀጣጥረው ነበረና ከትምህርት ቤት ሲመለስ ዶክተሩ መንገድ ላይ ያገኘውና ምንድን ነበር ያለው? ምናሴ አንተ መልካምና በጣም ጥሩ ሰው ነህ፣ አብሶ በዚህ ዘመን። ስለዚህ ይሄ ንጹህ ልብህን ለልጅ የሚወርስ ነው፣ አደራ ጠብቀው እንዳታቆሸው ሲል ዶክተሩ ለምናሴ በአደራ መልክ ይነግረዋል። በር ላይ አቁማ ደግሞ አሲርን ምንድነው ከፋዘሯ ጋር ለማስታረቅ እዛ ቤት ወደ ቤት መልሳው ይዛ ሄዳ ስለ እሱ እያነሳችባቸው እሳቸው በጣም ተክዘው ይሄኔ እኮ ሰርቆ ተይዞ ይሆናል እኔ እኮ መስረቁን ቢታው በማለት እሳቸው በጣም እየተከዙ እያለ እስቲ እንደምንም ብለሽ ስልክ ደውይለት እባክሽ እያሉ እየተጨነቁ በር ላይ ቆሞ ነበረ። ለምን አልጠራውም ብላ አሲር እግባ ስትል እዚህ አቁመሽ ነው ወይ የምትቀልጅብኝ በማለት ፋዘሯ ኖላዊ ለልጃቸው ሀና ተናገሩ። ምናሴም አሲርም ጎንበስ ብሎ እግራቸውን እስሞአቸው አባዬ ብሎ እኔ ከርሶ ሌላ ማን አባት አለኝ በማለት ጉልበታቸውን ስሟ ፈጣሪ እንዴት ቢባርከኝ ነው እነኝህን ሁለት ልጆች ለእኔ እየሰጠኝ በማለት ፈጣሪን እያመሰገኑ እረ እኔ እንኳን ከሀና የጥፍር እጫፍ አልደርስም ብሎ ለኖላዊ መልሶላቸዋል። አሲር ምግብ ካለ አቅርቢኝ እርቦኛልም ሲል ለሀና ነግሯት ነበር። ሀንዬ እንዴት ደስ እንዳላት ኖላዊ እንዴት ደስ እንዳላቸው ሁለተኛ እንደ አትሰርቅም ብላ ስትነግረው እኔ እኮ ነገርኩሽ ይህንን ያደረግኩት ምን ላድርግ ለእሳቸው ምግብ ለመግዛት ፈልጌ ነው በማለት ለሀና ነግሯት ነበር። ይህንን ያክል ምን አይነት አባቴን ብትወደው ነው በማለት እሷም ደስ ብላት ለአሲር ነግራው ነበረ። ወደ ቤት ስለተመለሰ በጣም ደስ ይላል። እሳቸውም በጣም ጨንቋቸው እንዲሁም ኩርምት ብለው እሱን እየጠበቁት ነበር። ወደ ቤት ተመልሶላቸዋል። ሀናም ደስ ብሏታል። እንግዲህ የሰላም እናት ትወቅሳበታለች፣ ሀንዬ ተመስግናበታለች ማለት ነው በዛሬው ቪዲዮ ላይ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።